መጋቢት 24 2018 የአንድነትና የአመራር ምደባን አስመልክቶ ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ መግለጫ የአማራ ህዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገው እና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝብን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው። በመሆኑም ለግማሽ ምዕተ ዓመት በአማራ ህዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመረዳት የአማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስና የትግል አጋሮቻቸው የመላው አማራ ህዝብ ድርጅት መአህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰብሰቢያ ድርጅት ለመስራት ብዙ ጣውረዶችን በማለፍ እና ጠንካራ ውይይቶች በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብንን መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረት እና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱት ሁለቱ ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ስራ በተለያዩ ምዕራፎች ሲከወን ቆይቷል። በመሆኑም ድርጅታዊ አቅማችንን በፖለቲካዊ በወታደራዊና በአስተዳደራዊ ስራዎች ይበልጥ ለማጎልበት እና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀት የህዝባችንን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር ተዋህደዋል። በመሆኑም በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይህ ውህደት የአማራ ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊ እና ግልጽነት ያለው አሰራር ለመዘርጋት የሚከተሉትን የኃላፊነት ድልድሎች መደረጋቸውን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ እንደሚከተለው ይገልጻል። በዋና መምሪያነት ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ ምክትል መሪ አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ አማን እሸቱ፣ ምክትል አዛዥ አርበኛ ኢሳያስ ደመቀ፣ ፖለቲካ መምሪያ ዶክተር ታደሰ ተክለስላሴ፣ ህዝብ ግንኙነት መምሪያ አርበኛ ከበር ስመኘው፣ አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን፣ ትምህርትና ስልጠና መምሪያ አርበኛ ይብዛወርቅ መስፍን፣ ዘመቻ መምሪያ አርበኛ ሳልፍ ወይም ቀጭን ደስታ፣ ጥናትና ስትራቴጂ መምሪያ አርበኛ አበባየው ኃይለ ጊዮርጊስ፣ ወታደራዊ አስተዳደር መምሪያ 50 አለቃ ይርጋ ወንዳለ፣ ሎጂስቲክ መምሪያ አርበኛ ዘገየ ዳኘ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ሞገስ መላኩ፣ ሀብት አሰባሰብ መምሪያ አርበኛ አበበ ጸጋዬ፣ ፋይናንስና ግዢ መምሪያ አርበኛ አናንያ ጥላሁን፣ ህዝብ አስተዳደር መምሪያ አርበኛ ኤፍሬም ባዩ፣ ማህበራዊ ዘርፍ መምሪያ አርበኛ አስታውሴ ላቀ፣ ህዝብና ስነ ምግባር መምሪያ ህግና ስነ ምግባር መምሪያ አርበኛ ሽመልስ ንጉሴ፣ ኢንዶክትሪኔሽን መምሪያ አርበኛ ስንታየው ደመቀ፣ መካናይዝድ መምሪያ 50 አለቃ ካሳ ጌታቸው፣ የሰው ሀብት አስተዳደር መምሪያ አርበኛ ግዛቸው ደረበ፣ ወታደራዊ ስልጠና መምሪያ አርበኛ እሸቱ ኃይለ ሚካኤል፣ ጤና መምሪያ አርበኛ አበበ አላዩ፣ ሴቶች ጉዳይ መምሪያ አርበኛ ትንቢት ኃይለ ማርያም፣ ልዩ ዘመቻ መምሪያ አርበኛ ለማ አስማማው፣ ወታደራዊ ዕቅድና ስትራቴጂ መምሪያ 100 አለቃ ልመነው ሻውል፣ እንዲሁም በምክትል መምሪያ ደረጃ ፖለቲካ መምሪያ አርበኛ ዶክተር አብደላ ድሪስ፣ ህዝብ ግንኙነት መምሪያ አርበኛ ዶናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ አርበኛ ኢያሱ ሙሉጌታ፣ ዘመቻ መምሪያ 100 አለቃ ኤርሚያስ ግጨው፣ ጥናትና ስትራቴጂ መምሪያ አርበኛ ተስፋ ማርያም ታፈሰ፣ ወታደራዊ አስተዳደር መምሪያ አርበኛ ተሰማ ጻዳ፣
ሎጂስቲክ መምሪያ ሻለቃ ሞገስ ለማ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ዳመን ወርቄ፣ ሀብት አሰባሰብ መምሪያ አርበኛ በላይ አስማማው፣ ፋይናንስና ግዢ መምሪያ አርበኛ ታደሰ ዳምጠው፣ ህዝብ አስተዳደር መምሪያ አርበኛ ወርቁ ማሞ፣ ማህበራዊ ዘርፍ መምሪያ አርበኛ ገነት ጥበቡ፣ ህግና ስነ ምግባር መምሪያ አርበኛ ኑሩ ሁሴን፣ ኢንዶክትሪኔሽን መምሪያ አርበኛ በራ ማንጉዴ፣ መካናይዝድ መምሪያ ሻለቃ አከበረኝ ታለማ፣ የሰው ሀብት አስተዳደር መምሪያ አርበኛ ይታገስ ተሾመ፣ ወታደራዊ ስልጠና መምሪያ ሻለቃ አቡሽ እንግዳ፣ ጤና መምሪያ አርበኛ ዳዊት አንተነህ፣ ሴቶች ጉዳይ መምሪያ አርበኛ አመለወርቅ አበበ፣ ልዩ ዘመቻ መምሪያ አርበኛ ታድሎ ንጉሴ፣ ወታደራዊ ቅድና ስትራቴጂ መምሪያ አርበኛ ጥላባቸው ተስፋዬ በማድረግ መድቧል። አዲሱ መዋቅር ማለትም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ይህንን መግለጫ ካወጣበት ዕለት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ስራውን በይፋ የጀመረ ሲሆን በየደረጃው ያላችሁ አመራሮችና ሰራዊታችን ማንኛውም ትዕዛዝ የሚሰጠውና ሪፖርት የሚደረገው በአዲሱ የእዝ ሰንሰለት መሰረት ብቻ መሆኑን አውቃችሁ ድርጅታዊ ተልዕኳችሁን በውሳኔው መሰረት ተግባራዊ እንድታደርጉ በጥብቅ እናሳስባለን። ለመላው የአማራ ህዝብ እና ደጋፊዎቻችን በሙሉ ይህ ውህደት የህዝባችንን የረጅም ጊዜ ጥያቄ የሚመልስ የጥንካሬያችን መገለጫ ሲሆን የህዝብን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና የአማራን ህዝብ ህልውና ለማስከበር አዲስ ምዕራፍ የከፈተ በመሆኑ ከዚህ ቀደም የነበረውን ሁለገብ ድጋፍ አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። አንገታችን አንድ፣ ዓላማችን አንድ፣ ጠላታችን አንድ፣ መዳረሻችን አንድ ነው። ክብር ለተሰዉት ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አከበር ስመኘው።